አረ እንደው ጉድ እኮ ነው። እኔ ግን ማለት ነው የምሬን ነው የሄርሜላ ብልግና በቃ ልክ የሌለው ለከት ያለፈ ሆነ ማለት ነው። አንቺ አታፍሪም እንዴ? ምንም ቢሆን እኮ ማለት ነው አንቺ ወደዋለሁ የምትዩ ሰውዬ ወንድሞች ናቸው እኮ። የኤፍሬም አልበቃ ብሎች ጭራሽ ዛሬ ዴቭንም ተሳደብሽ። አቤት ድፍረትሽ ሄርሜላ እንዴ! ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁልኝ? ሰላማችሁ ይብዛ። አረ ውድ ቤተሰቦቼ ማለት ነው እኔ ታምር ሆኖብኛል የሄርሜላ ነገር። ምን አይነት ስግጥ ያለ ነገር ነው የምትናገረው? ሰደበችው እኮ ዴቭን። ዴቭ በእርግጥ በስራው ነው እኮ ከላይም ከታችም ስለሚያለበልብ ስለሚያለቀልቅ ነው። ዛሬ ግን ጥሩ ነገር ነው ያደረገው። ማጋለጡ ጥሩ ነው። ምክንያቱም እሱ በደንብ አውቋቸዋል እሱ እንደሚወስድ ማለት ነው። እሷም ያቺ ብዙዬም እሱም እንደሚያደርጉት ገብቶታል። ለምን አብርሃም በማን ሙድ ገብቶ ልጁን እንደወሰደው። አረ ግን በጣም የሚገርም ነው። አብርሃም ታደሰ አንተ እንደዚህ አይነት መሰሪ ሰው ነህ ለካ አንተ። እነሱ በእንዴት ምንድነው የሚባለው ቤተሰብ አይጥ በበላ ዳዋ ተመታ የሚባለውን ተረት ማታሩትልኝ። ዛሬ የምሬን እኮ ነው። እነሱ ሄደው ስለጠየቁ ብቻ አንተ በጎን ገብተህ ከእነሱ ላይ እንዲደፈደፍ ነው ለማድረግ የፈለግከው አይደለ? በነገራችን ላይ ቤተሰቦች የምታስታውሱ ከሆነ ትናንት ሩታ ምንድን ነው ያለችው? መታ ስታለቅስ ወደ ሌላ ነገር ውስጥ እንዳንገባ ስለው ወደ ሌላ ነገር መሄድ የለባቸውም ነይና እንነጋገር ብሎኝ ነው የመጣሁት ብላ ነበር ሩታ። ግን እንደ ድል ሆኖ ሩታ እየተደመጠች አይደለም። ማንም እያገዛትም ማንም እያዳመጣትም አይደለም። በገዛ ልጇ እንኳን አስመሳይ እየተባለች ነው ያለችው ማለት ነው። ነገር ግን እውነት ሩታ የተሰቃየችው ነገር በእያንዳንዳችሁ ቤት ገብቶ እዩት። እናንተም ተሰቃዩና ከዛ ሰውን ልትረዱ ትሞክራላችሁ ብዬ አስባለሁኝ ማለት ነው። ስለዚህ አያችሁ አይደለ ወደ ህግ እንዳትሄድ ስለፈለገ እኮ ነው በትናንትናው ዕለት ነይና እንነጋገር ያላት ማለት ነው። እያችሁ ብልጠቱን። አሁን በአንተ ቤት ብልጥ ነኝ ብልሃል አብርሃም ማለት ነው። ሲጀምር አትልከስከስ። አንተን ማሳምኑ አይደለ እሱን የሚያሳምኑት ምን ብለው ነው? ልጅ እኮ ነው የጠፋው አባቴ። ከዚህ ጋር ዝም ብሎ ቃ ነገር አይደለም የጠፋው፣ ወይም ያንተ ጃኬት አይደለም የጠፋው። እንኳን ልጅ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ ነህ እንጂ በየቦታው እየተፈለቀለክ። አብሶ ደግሞ ለሴት ለወንድ ጓደኛ እኮ ፍቅረኛ ይዘህ መጣ ዛሬ ማለት ነው። ከዚህ ጋር ልጅ ጠፍቶ እየተባለ አንተ ለፍቅረኛ ሴት መልማ ይሆናል ማለት ነው። ጅልጅል አንፎ እና ሩትዬ ማለት ነው። እኛ ይሄን ጥንካሬሽን እኮ ነው የምንፈልገው። መጀመሪያም እኮ ታያለሽ እኮ። አሁን ከዛች ዝፍጥ ከሆነ ሴትዮ ፊት እንደዛ ማልቀስ አይጠበቅብሽም ነበረ። ምክንያቱም እሷ የምትፈልገው የአንቺን እንባ ነው። የፈለገ ነገር ምንም ነገር ሊተራመስ ይችላል። ከህግ ስለማያልፍ መጀመሪያ ቀድሚያ ሂጅ ብለንሽ ነበር። ይኸው መጨረሻ አድርገሽዋል። እንግዲህ ወስደሽ ዘፈቂያቸው ማለት ነው እንዴ። አሁን እኔ በጣም እያሳሰበኛለሁ ምን እንደሆነ ታውቃላችሁ? እሺ አብርሃም ገብቶ የለም ካለ ልጁ የት ሊሆን ይችላል እንዴ? የልዑሌ ነገር እኔማ እንደው በየቀኑ ሳስበው ልብ እየተረበሸ ነው ስለሱ። ማርያምን ነው የምላችሁ። በጣም እንስፍስፍ እያደረገኝ ነው የኔ አባት ልዑልዬ። እንደው የት ይሆን በፈጣሪ ስም። እና እንግዲህ እነሱ እያመኑ ያሉት ዛሬ አብርሃም ምንም ነገር አልተናገረም። ስታለበልብ የነበረችው ውሽሚት ናት። ውሽሚት ሲጀመር ያው ከነገሮች ሁሉ ልግባ ነው የምትለው። ማለቅለቅ ትወዳለች፣ ማሽቃበጥ ትወዳለች ማለት ነው። እና አብርሃም ዝም ብሎ ነበር ሲስቅ የነበረው። በምንም አይነት ሁኔታ በምንም አይነት ታምር አባስ ልጁ ጠፍቶበት እንኳን አብርሃም እወደዋለሁ ብሎ የሚንሰፈሰፈው ግን እኮ እወደዋለሁ ይላል። እንደው መቼ ነው ሲንሰፈሰፍ ያየ ነው አብርሃም? እንዲህ የስም መውደድ የስም አባት የስም መውደድ እንደው ምን ይሻላል? አብርሃም ግን ማለት ነው አንድ ቀን በተግባር እንኳን አላሳየነህም ምንድነው አላሳየነህም እንደሚባለው ቤተሰብ አላሳየህንም አላሳየነህም። አይ እኔ ጠፍቶኛል ቤተሰብ። ብቻ ግን የአባትነት ፍቅሩን ሳናይ ነው እዚህ ጋር የደረሰው አብርሃም። የመጀመሪያ ልጅ ለስም ብቻ የመጀመሪያ ልጅ። ኧረ ወይኔ ጉዴ ፈላ። አንተ አባትማ እበትን ትል ይወልዳል። በዚህ አጋጣሚ ጊዜ ነገርን እኮ አንተ አይገባህም እንጂ ማለት ነው። ስለዚህ ማን እንደሚገባ እና ያለና ያልከው አይደል? በል እንግዲህ እስኪ ተሰብስባችሁ ሩታን አስገቧታ። ሁላችሁም እኮ ሄዳችሁ ልትፋጠጡ ነው። እስኪ ሩታ እውነት ልጇን አፍና ልጇን አስቀምጣ አንተ እንድትታሰር ብላ ሂዳ መጥሪያ ወረቀት አመጣችልህ አደለ? ለምን ብላ ከራሷ ላይ ነገር ትጠመጥማለች? ልጅ አሳደጊ ሴት ነች። ልጇ ይፈልጋታል። እናቴ እሷ እስር ቤት የምትገባበት ምንም ምክንያት የለም። ስለዚህ አንተ ነው የደበከው ወስደ። እሺ ከሩታ ካልደበቀችው ልጁ የት ነው ያለው? ብዙዬ ካልወሰደችው ልጁ የት ነው ያለው ብሎ የጠየቀበት መንገድ ግን ተረዳችሁት? እሱ እኮ ነው በተዘዋዋሪ ያስወሰደው። እሱ እኮ ከቤት አይደለም። ይኸውላችሁ ከቤት ስላልሄደ ብቻ እኔ አይታወቀብኝም ብሎ አስቦ ነበር አብርሃም ታደሰ ማለት ነው። አይታወቀብኝም ብሎ አስቦ በሌላ ሰው በተዘዋዋሪ ነው ልጁን ያስወሰደው። አንተ ግን ምን አይነት አረመኔ ሰው ነህ አብርሃም ማለት ነው እንዴ! እንዴት አስችሉህ ነው ግን
እንዴት ቢያስችል ነው በተዘዋዋሪ ለነገሩ እርግጠኛ ስንሆን ብናወራ ይሻላል ቤተሰቦቼ ማለት ነው። አሁን ለአንድ ቀን አዳር ብለን ብዙ ማውራት አይጠበቅብን ብዬ አስባለሁ። ምክንያቱም ነገ ህግ ሁሉንም ስለሚገላግላቸው አብርሃምም ወሰደ የሩታና የአብርሃም ጠላትም ወስዶት ከሆነ ነገ ነው የሚታወቀው። ከዚህ ጋር እንግዲህ ከህግ ሲቀርብ አብርሃም እሱ ከወሰደው በአፍንጫው ያወጣዋል የወሰደውን ገብቷቸዋል ማለት ያደረገውን ነገር በአፍንጫው አውጥቶ ነው የሚናገራት ማለት ነው። እሱ ካላደረገው ደግሞ እንግዲህ የምናየው ይሆናል። ማነው ሉሌ ጋር ማለት ሉሌን መጥቶ የወሰደው ማነው፣ ሉሌ ከማን ጋር ነው ያለው የሚለውን ነገር ብቻ በነገው ዕለት እናያለን ብዬ ተስፋ አደርጋለሁ። በነገራችን ላይ ሩታ በጣም ተጎድታለች። ይኸውላችሁ እንደዚህ ስትመጣ ለብሰሽ መጣሽ ገለመሌ እያላችሁ የምትበጠረቁ ሰዎች እድሜ ልካችሁ ስትበጠረቁ ትኖራላችሁ። ይኸውና በትናንትናው አልቅሳ ስትመጣ ማን የተረዳት? እስኪ ማን ነው የተረዳት? ከዚህ ጋር ሁላችሁም ሳለቁባት ነበረ። ስለዚህ ሩትዬ ማለት ነው ለማንም ጠላት ደግሞ ይሄ ጉስቁል ብለሽ እንዳትታይ፣ ማን አባቱን ደስ ይበለው ብለሽ ነው ማንም ሰው ማለት ነው ማንም በተለይ ከነ አብርሃም ፊት እንዳታለቅሽ፣ አንድ የእንባ ዘለላ እንዳይወጣሽ። ሲቀጥል ደግሞ አንቺ ውሽማ ተብዬ አታለቅለቂ፣ አንቺ አለቅላቂ ማለት ነው። ሲጀመር የአንቺ ተራ ይደርሳል። በመጀመሪያ ደረጃ ማለት ነው አንቺ ከአንድ ቤት አንድን ወንድ ስትወጂ በዙሪያው ያለን ሰው አክብረሽ ነው። አንቺ ክብር የሚባል ነገር አይገባሽም፣ አታቂም ሲጀመርም ማለት ነው። ዛሬ ዴብ እናንተ እውነታውን ስላጋለጠባችሁ ከላይ ከታች ትላለት ይዋለሽ። ለአንቺ እኮ ነው ሲያሸረግድልሽ የከረመ፣ ለአንቺ እኮ ነው ሲያለቀልቅልሽ የከረመ። አንቺ አማይካጅ ማለት ነው። ሲጀምር አንቺ ስለ ልጅ ምን ታውቂያለሽና ነው? ሲቀጥል ደግሞ አንቺ ውሸታም አረገዝኩ ብለሽ ነበር አይደለ? ስለዚህ አርግዝሻል፣ ወልደሽ አሳድጊለት ከፈለግሽ ማለት ነው። አንድ አይደለም መንታውን ወልደሽ አሳድጊለት። በሩታ ልጅ አንቺ ተወዳጅ ልትሆኚ ልጇን ደብቃችሁ አብርሃም ከሩታ እንዳይሄድ ልጇን ከቤት አድርጋችሁ አንቺ ልታሳድጊ ማን ስለሆንሽ? አንቺ ማን ስለሆንሽ ሄርሜላ? አንቺ ምንም አይደለሽም። ገባሽ? ወልደሽ ማሳደግ ካለብሽ ወልደሽ አሳድጊ። መከራዋን አይታ ባሳደገችው ልጅ አንቺ እየተመጻደቅሽ ህይወትሽን ልትኖሪ ማለት ነው። ሩትዬ ደግሞ ማለት ነው ይኸውልሽ ልዑሌ ከተመለሰ በኋላ የምሬን ነው እንኳን አይደለም አብርሃምን ቀርቶ በዙሪያው ያሉ ሰዎችን በሙሉ አፈርድሜ ማብላት አለብሽ። እንደዚህ ተሰድበሽ ከቀረሽ እውነትም ሩታ የምሬን ነው አንቺ ምንንም ተቀብለሽ መኖር ትችያለሽ ማለት ነው። እግዚአብሔርን እስከዛሬ ድረስ አንቺ እርምጃ ያለ መውሰድሽ ነው ይሄን ያክል ዋጋ እያስከፈለሻለሁ። ንጹህ ከሄርሜላ የበለጠ ንጹህ ሆነሽ ሳለ ዛሬ አንቺ በመሰደብሽ ሄርሜላ እየተከበረች ነው። በነገራችን ላይ ዛሬ ሄርሜላ እየተከበረች ያለችው አንቺ ውሸታም እየተባልሽ እንደሆነ ሊገባሽ ይገባል። ይሄን በደንብ አስረግጠሽ ልታውቂ የሚገባ ነገር ነው። ወላ ሄርሜላ ወላ ገለመሌ ወላ ሄርሜላ ማነች እስር ቤት የማትገባው? ከተልከሰከሰች እሷም ዘብጥያ ትወርዳታለች። ማነች እሷ? እች ተራ ዝም ብላ ከዚህ እየመጣች እየተማገደች ስደቡኝ ባይ። ሲቀጥል ደግሞ ወንድ ልጅ ወደድሽም ጠላሽም ማወቅ ያለብሽ የፈለገ ልትነጠፊለት ልትዘረጊለት ትችያለሽ። ለነገሩ አንቺ ባሪያ አይደለሽ፣ ባሪያ ነኝ ነው የምትይው። ያው ለሱ ባሪያው ነኝ እያልሽ ስለሆነ የፈለገ ባሪያው ነሽ ልትገዢው ትችያለሽ። ምንም ቢሆን ቤተሰቡን ካላከበርሽ የሆነ ቀን ላይ አውልቆ ይጥልሻል። ኖ በቤተሰቡ ክብሮች አይደለም። አብርሃም ሲጀመር ክብረ ቢስ ስለሆነ ማለት ነው ነገ ተጫውቶብሽ አንቺን ቁጭ አድርጎሽ ይሄዳልና ይሄ ሁሉ ነገር ዛሬ የተናገርሻት ነገ ቁጭ ብለሽ እያንዳንዷን ትለቅሚያታለሽ ሄርሜላ ማለት ነው። አፍሽን በዚህን ያክል አትዘርጊ፣ አፍሽን ሰብስቢ። በተለይ ከሩታ ላይ የምትናገር የምታመጠሙጭውን ነገር አፍሽን ዝጊ። ኧረ አንቺ ብልግናሽን እንዲህ እግር ሰደደ እኮ በእናትሽ እንዴት እንደምታስጠይ እኮ እግዚአብሔርን ደባሪ። አንቺ የምታረጊው ነገር እንዱ ትንሽ አይቀፍሽም እንዴ? አንቺ ቤተሰብሽን እንዳስከበርሽ ነው እንደሚሰማሽ እንዴ? አንድ ሴት እየተረገጠች በዚህ ያክል እኔ እወደዳለሁ ማለት በራሱ ማለት ይሄ እንዴት ነው? እኔ ምን ልበልሽ? በእናትሽ አንቺ አሳዳጊ የበደለሽ አቦ ብዙ ታስነግሪናለሽ። አንቺ እንደሆነ ማለት ነው አንቺ እንደሆነ አታርፊም፣ እኛም እንደሆነ መናገራችን አናቆምም። እና ወደዳችሁም ጠላችሁም ከደበቃችሁበት ታመጣላችሁ ማለት ነው። ካልሆነም ደግሞ ልዑሌ የጠፋበት እያንዳንድሽ ልዑሌ እስከሚገኝ ድረስ በአፍንጫሽ ተተክለሽ ትፈልጊያታለሽ። እያንዳንድሽ የምን ተኝቶ ማደር ነው እናንተ? እኔ ሄርሜላና አብርሽ ግን ሰው ነኝ ብላችሁ ነው የምታወሩት? በፈጣሪ እናንተ ሼም የሚባል ነገር እኮ አታውቁም። ሼም እኮ አይዛችሁም። አሁን በትናንትና ኤፍሬም በሰራው ቪዲዮ ቁጭ ብላ ከንፈሩን ትላልሳለች።
ከንፈሩን እየሄደች ትጎጠጉጥ ነበር ሄርሜላ ማለት እንደው ሄርሜላ አሳስቶ እኮ ነው ሴት አድርጎ የፈጠረሽ አንቺ ሴትዮ ማለት ነው። የምሬን አሳስቶ ፈጥሮሻል። እንዴ ጾታሽን አስቀይሪ በቃ። ደግሞ አንዳንዶች ምን ይላሉ? እኔ እኮ አሁን እንደዚህ ብሎ ሄርሜላን ችግር ውስጥ እንዳያስገቧት ነው የፈራሁት ብለው ማለት ነው ለሄርሜላ የሚሟገቱ አሉና እንኳን በራሷ ጊዜ ችግር ውስጥ የምትገባው ቀርቶን የሰው ችግር ውስጥ ቢያስገባት ራሱ ደስ ይለኛል። ዘብጥያ ብትወርድ የምሬን ነው ልኳን ብታገኝ ማለት ነው። ምክንያቱም ማግኘት ስላለባት ነው። ባለጌ ይሄን ያክል መባለግ፣ ይሄን ያክል ስድ መሆን፣ ጭራሽ ደግሞ ልጅቷ ከህግ እየተጋፈጠች ህግን እየዋሸች ነው ብላ ትንሽ አንቺ ጭንቅላትሽ ዶማነሽ እንደ ሄርሜላ ግን ዶማነሽ አይሰራም ጭንቅላትሽ። እንዴት ነው ይሄን ያክል ድረስ ተራምዳ እንደው መጥሪያ እንዴት ታመጣለች ብለሽ እንኳን በጭንቅላሽ አታሰላሲም አታስቢም ነው ወይ? እኔ እኮ አሁን የምናገረው ሁሉ ጠፋብኝ፣ በቃ አለቀብኝ ማለት ነው። እንዴ ምድረ አይጠሞ ገጦች ማለት እንዴት ቀልባችሁ እንደተገፈፈ እኮ እናንተ ሁለት ሰዎች ቀልባችሁ ግፍፍ ነው ያለ። በቃ ተጨማለቃችሁ። ልዑልዬ እኔ ፍቅር ባለበት ፈጣሪ ጠብቅ። አረ ለዚህ ልጅ ጸሎት አድርጉለት በፈጠራችሁ። እንዴ እናቱ ደብቀዋለች በሚል ምክንያት ማለት ነው። ይሄ ልጅ የት እንዳለ እየታወቀ አይደለም። የምር እኔ አሁን ከምንም በላይ እያስጨነቀኛለሁ ልዑሌ ነው። ምክንያቱም እንዲህ በፈጣሪ ይሄ ልጅ ምን አደረገ እንዴ? እንዲሁ ትንሽ ነፍስ ያወቀ ቢሆን እኮ እሺ ይሁን። ነፍስ ያውቅ አስቡት እስኪ። አረ በፈጣሪ ስም